ያበቃለት ይመስለኛል። እኔማ እንደምንም ብዬ አስፈታዋለሁ። ዝም ብዬ ለዛውሬማ አልተውም። ባሁንም ግን ህግ ብንጠቀም ይሻል ይመስለኛል። እሱ እንኳን የሚሆን አይመስለኝም። እንዴ ለምንድን ነው የማይሆነው? ፍላሹ እጃችን ላይ አለ አይደል? ዝናን ለማሳሰር የረዳን መርማሪ ጋር ለምንድን ነው እሱ ማናናገር? እኔ ቆይ ስንቴ ነው የምነግራችሁ ብሩክ፣ ዝናና ካሌብ አንድ አይነት ሰዎች አይደሉም። ስንቴ ልናገር? መቼስ ታዲያ ካሌብን በጉልበት ተጋፍጠ እንደማናሸንፈው ታውቃለህ አይደል? እኔ እኮ የእናንተን ጉልበት አልፈልግም ብዬ ነበር። ምን እያልክ ነው? አሁንም እኔን ከዚህ ነገር ለማስወጣት እየሞከርክ ነው እንዴ? መድብል በልጄ እኮ ነው የመጣው ባሁኑ። ምን እያልክ ነው? ምንድነው ቆይ አንተ አስሬ ልጄ የምትለው? ምሳሌ እኮ ለኔም ልጄ ናት። ይገባሃል? የእውነቱን ይሄን ነገር ካንቺ በመስማቴ በጣም ነው ያዘንኩት። አሁን ላይ እኮ ከማንችለው ሰው ጋር ነው እየተጋፈጥን ያለ ነው። ቆይ ለምን አይገባህም አንተ? ያ ጠበቃ እኮ ምንም ቢሆን ለኛ ባለውለታችን ነው አይደል? እና ጠበቃውን ከካሌብ እጅ እናስጥለው እያልከኝ ነው? ቢያንስ ከኔ የሚጠበቀውንና የቻልኩትን ያህል አደርጋለሁ። እኔ ደግሞ ህይወትን አደጋ ላይ እንድትጥል አልፈልግም። ያንን አስቸጋሪ ጊዜ እኮ አልፈነዋል አይደል? ስለዚህ እኛውን ጊዜ ማለፋችን አይቀርም። ምናልባት ፈጣሪ ተጨማሪ እድል ባይሰጠንስ? እያስፈራራሽ? ስጋቴን እየነገርኩ ነው። እባክህ ሞገስ ይሄ ነገር ይቅር። በፈጠረሽ ሁላ እንዴ ወደ ራስህ ተመለሽ እንጂ። አንተ ራስህ ወደ ቀልብ ተመለስ። ቆይ ቀለበት ያረክልኝ መልሰህ ሳቱ ስትጨምረኝ ነው እንዴ? እንዴ ሳቱ ሲጨምርኩሽ? ልክ ነህ። ያኔ በእኔ ተነሳ ነበር እዛ ሁሉ ችግር ውስጥ የገባኸው። አሁን ደግሞ ብድርህ ልመልስ እየሞከርኩ ነው። እሺ በቃ ይሄ ነገር እስኪያልቅ አንቺን የሆነ ቦታ አስቀምጥሻለሁ። ቆይ ይሄ ነገር መቼ ነው ላንተ የሚገባ ነው ወይስ ያላንተ ህይወት የለኝም ያልኩህን አላመንከኝም? እሺ ዱላይ አምንሻለሁ እንጂ ይኸውልሽ ትንሽ ጊዜ ብቻ እንታገስ። ትንሽ ጊዜ ብቻ እቺን ጊዜ እንለፋት። በዚህ መሀል እኮ የሆነ ነገር እንዳትሆንብኝ ነው የኔ ስጋት። ምንም አልሆነም ዱላ፣ ምንም አልሆነም። እኔና አንቺ እኮ ገና ሰፊ ህይወት ይቀረናል። ብዙ የደስታ ጊዜ፣ ብዙ የፍቅር ጊዜዎችን አብረን እናሳልፋለን። ሞገስ በጣም አፈቅራለሁ። የኔ ልዕልት፣ እኔም በጣም የማፈቅርሽ። ቆይ አንተ የምሳሌ መነካት እኔን የማያሳስበኝ ነው የሚመስልህ? ማህሌት ላይ ምን ያህል ቅም እንዳያስኩባት ብታውቅ ኖሮ እንደዚህ አትልም ነበር። እሺ ቆይ እንዳልከው ይሄ ካሌ የሚባለው ሰውዬ ጠበቃውን ለመልቀቅ አንተን አሳልፈህ ስጠኝ ካለስ ምን ልታደርግ ነው? እንደሱ እንደሚለኝማ እኮ በጣም ግልጽ ነው። እና ራስን አሳልፈህ ልትሰጠው ነው? አይ እንደሱማ መቼም ቢሆን አላደርገው። አይ አይደል? ለዚህ እኮ ነው ለጠበቃው ምንም ነገር ማድረግ አትችልም ያልኩ። ያ ማለት ግን አሁንም ቢሆን ጠበቃውን ብቻውን ተወዋለሁ ማለት አይደለም። እሺ በቃ በጠበቃው ፋንታ ወይኔን አሳልፈህ ስጠኝ ወይ ደግሞ እኔ ራሴን አሳልፈህ እሰጠዋለሁ። ብሩክ ምንድነው እያልክ ያለኸው? አንተ እኮ ከሳምንትና ከሁለት ሳምንት በኋላ እኮ ሙሽራ ነህ። ይኸውልህ ሰርግህም ይደገሳል፣ ሚዜህም ይለቀቃል። አንተ ዝም ብለህ በወንድምህ መተማመን ያለብህ፣ በመድብል መተማመን ያለብህ። ይገባሃል? ራሴን አሳልፌ ልስጥ ይላል እንዴ? ታሬ ነው የደወለው። ሄሎ ታሬ። ማህሌትን ይያሳል። በጣም ጥሩ። ይኸውልህ እዛው እንዳያስካት ጠብቀኝ እሺ? መጣሁኝ። ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ እሺ? በቃ መጣሁ። ወዴት ነው የምትሄደው? አሁን በጣም መሽቷል። ይኸውልህ የምትሄድ ከሆነም አብረን ነው የምንሄደው። ብሩክ ማህሌትን ይዘናታል። ቢያንስ አንደኛው ጠላታችንን በእጃችን አስገብተናል። ይገባሃል? ምን ሆናለ? ቆይ አንተ ዛሬ ይሄን ነገር ወጥመድ ሊሆን ይችላል። እንዴት ነው ብቻ የምትሄደው? ስለሱ አታስብ። በጣም የማምነው ሰው። አሁን አንተ እንደምሳሌ እንጠብቅ። መጣሁ እኔ። ብሩክ ነገርኩ እንዴ ልኳን ላስገባ ውሻ ተያይተው ዝም። ድሮ በቃሲም ሹፌርነት በፔጆ 504 ተንቀባራው በሄዱበት የመርካቶ ግርግር ውስጥ አሁን በፖሊስ መኪና ተጭነው መሄዳቸው አናደዳቸው። ሌሊት ቢወስዷቸው ይሻላቸው ነበር። ሲያዝኑባቸውና ሲማረሩባቸው የኖሩት የችርቻሮ ነጋዴዎች እንዲህ በብርሃን ውድቀታቸውን ሲመለከቱ ምን ያህል እንደሚደሰቱ ያውቃሉ። የአካባቢው ነዋሪዎች፣ ታክሲ የሚያሳፍሩ ወያላዎችና የቀን ሰራተኞች ገና ካሁኑ ሲያፌዙባቸው ጆሮአቸው ውስጥ ጥልቅ አለ።
ይሄ ቆንቋና ሽማግሌ ያጋበሰውን ብር ሳይበላው ሊሞት ነው። ሐጂ ከሪም በመያዛቸው ከሚያዝኑት ይልቅ የተደሰቱትና የሚያፌዙት ይበልጥ ነበር። አየሩም ሳይሆን ንዴቱ የሐጂ ከሪምን አስም ቀሰቀሰባቸው እና የመርካቶን ግርግር ወጥተው እስኪሄዱ ድረስ ሰውነታቸው እየተርገፈገፈ ሲስሉ ቆዩ። መቶ አለቃው ሦስቱን ወንጀለኞች ከያዘ በኋላ ወደ ወይዘሮ ሸዋዬ ታምራት ቤት ደግሞ አመራ። ወይዘሮ ሸዋዬ በቀጥታ በነፍስ መግደሉ ወንጀል ባትሳተፍም በጉቦ የማቀባበል ተግባሩ ላይ ስለነበረችበትና የአቶ ከበደ መሸሻን የተደበቀ ንብረት ልታውቅ ስለምትችል በቁጥጥር ስር መዋሏ አስፈላጊ ሆነ። አቶ ከበደ ከዚህኛው ወንጀል ውጪ የሰራቸውን ምስጢራዊ ጥፋቶች ልታውቅ የምትችል ሴት መሆኗም ከግምት ውስጥ ገብቷል። ሁለቱ ፖሊሶች መኖሪያ ቤቷ ውስጥ ገብተው ወደ መኪናው እንድትመጣላቸው ሲጠይቋት እንደ ልማዷ ትነጫነጭ ጀመር። ጊዜው እየረዘመ በመሄዱ የተፈለገችበት ወንጀል ቶሎ አእምሯ ውስጥ አልመጣላትም። የሀገር ውስጥ ገቢ እንደሆነ አጠናቅቄ ከፍያለሁ። ንግድ ቤቴም ሕጋዊ ፈቃድ አለው። ያለ አግባብ የምንገላታው ለምንድን ነው? ፖሊስ ጣቢያ ድረስ መሄዴ ለምንድን ነው? ምን ነው እንትን ያለበት ዝላይ አይችልም አይነት ሆነብን አለ አንደኛው ፖሊስ በሽቆ። ምንም የለብኝ፣ ለምን ያለ አግባቡ እንገላታለሁ? ጸጥ ብላ ጭንቅላቷን በድንጋጤ የያዘችው ደላላውንና አያልነሽን የፖሊስ መኪና ውስጥ ከተመለከተች በኋላ ነው። እና ደግሞ እኛ የማትወዳቸውን ቆንቋና ሽማግሌ። ይህኔ በቀላሉ የማትለቀቅበት ጉዳይ መሆኑ ገባት። ለመሆኑ ከበደስ የት አለ? ጠፍቶ ይሆን ወይስ ተይዞ ተገሎ ይሆን? ከከበደ ጋር ያለሙት ትልቅ ህልም ባዶ ሆኖ ሲቀር ታያት። ቀደም ሲል በውሽምነት ይዛቸው የነበሩትንና አንዳንድ በርቀት የምታውቃቸውን የፖሊስ መኮንኖች ስም በሐሳቧ ለማስታወስ ሞከረች። ምናልባት ከዚህ ጉድ ቢያወጧት አድራሻቸውን ፈልጋ አስፈልጋ አድኑኝ የምትልበትን መንገድ አሰላሰለች። ወዲያው ግን አንዴ ውለታ የጠየቀችው ኮሎኔል የመለሰላት መልስ ትዝ አላትና ተስፋ አስቆረጣት። ቃላቶቹ አእምሯ ውስጥ ተመርገው ቆይተዋል። አይ ሸዋዬ፣ ጭንሽን የዳሰሰ ሁሉ ጥብቅና የሚቆምልሽ ይመስልሻል ብሎ ሲያሾፍባት፣ እሷም በንዴት የድሮቹ ወንዶች ይቆሙ ነበር የዘንድሮቹን እንጃ ብላ መልሳለት ነበር። እና አሁን ምን ይሻላል? ምን እንደሚሻል አስባ ሳትጨርስ ከፖሊስ ጣቢያው ግቢ ደረሱ። ከመኪናው ወርደው ወደ መቶ አለቃው ቢሮ በመሄድ ላይ ሳሉ ግቢ ውስጥ የሲቪል ልብስ ለብሶ የቆመ አንድ መልከ መልካም ወጣት ተመለከተች። የምታውቅበትን ቦታ ለማስታወስ ጊዜ አልወሰደባትም። ከጥቂት ቀናቶች በፊት ማሪቱን ወደድኩ ብሎ ቡና ቤቷ ድረስ ሲመላለስ የነበረው ወጣት መሆኑን ወዲያው ለየችው። በጊዜው የእሷም ልብ ከጅሎት ነበር። አሁን ስትመለከተው ቤቷ ድረስ መጥቶ የነበረበት ምክንያት ገባት። ጭራሹን ማሪቱ የምትላትን የሥጋ ዘመዷን ተጠራጠረቻት። ቼንቶ፣ እንዴት ነው? ወንጀለኞቹ እነዚህ ናቸው እንዴ? አሉት ጉዳዩን ሲከታተሉ የቆዩት የሥራ ጓደኞቹ። አዎ፣ አግበስብሼ አምጥቻቸዋለሁ ብሎ በቀጥታ እሱ ቢሮ ውስጥ አስገብቶ አስቀመጣቸው። ወንጀለኞቹን ፊት ለፊቱ አስቀምጦ እያንዳንዳቸውን ባንክሮ ሲመለከት ከቆየ በኋላ አንድ የካሴት ክር ማጫወቻው ውስጥ ጨምሮ የሚከተለውን ድምፅ ሁላችሁም በጥሞና አዳምጡ አላቸው። ድምፁን ሲሰሙ አራቱም ተደናግጠው አንገታቸውን አቀረቀሩ። የማን ድምፅ ይመስላችኋል? መልስ የሚሰጥ አልተገኘም። አንገታቸውን እንደደፉ እርስ በርስ በስርቆት ይተያዩ ጀመር። ተናገሩ እንጂ አንተ ይህን ድምፅ አታውቀውም እንዴ? አለው ደላላው ላይ አፍጥጦበት። አውቀዋለሁ፣ የአቶ ከበደ መሸሻ ድምፅ መሰለኝ። እናንተስ አውቃችሁታል? አላቸው ወደ ሦስቱ በየተራ እየተመለከተ። እነሱም በአዎንታ ራሳቸውን ነቀነቁ። እንግዲህ የእያንዳንዳችሁን የወንጀል አይነት ከአቶ ከበደ አፍ ትሰማላችሁ ብሎ የካሴቱን ክር ወደፊት አጠነጠነው። ጊዜ ላለመግደል መጀመሪያ አካባቢ ያለውን የአቶ ከበደን ኑዛዜ አሳልፎ ወደ መጨረሻው አካባቢ በዘካርያስና ቃሲም ላይ የተደረገውን ሴራና የተፈጸመውን ወንጀል አሰማቸው። ወንጀለኞቹ በሚሰሙት ነገር እየደነገጡና ራሳቸውን እየሳቱ ሲሄዱ መቶ አለቃው ፊት ለፊታቸው ሆኖ እንደ ፊልም ይመለከታቸው ጀመር። የፈጸሙትን ወንጀል በሰሙ ቁጥር የእያንዳንዳቸው ገጽ ሲለዋወጥ ይታያል። የእያንዳንዳቸው ሰውነት እየኮሰመነ የሚሄድ፣ የተቀመጡበት ወንበር ቁልቁል ወደ መሬት ይዟቸው የሚሰምጥ፣ ሕያውነታቸው ቀርቶ በድን የሆኑ ይመስላሉ። ቃሲምን የገደለው ደላላው መሆኑን ሐጂ ከሪም አያውቁም ነበር። ከዘካርያስ ጋር እርስ በርስ እንደተጋደሉ ተደርጎ የተነገራቸውን አምነው ቆይተዋል። አሁን እውነቱን ሲሰሙ ጭንቅላታቸውን በሐዘን እየነቀነቁ ደላላውን ተመለከቱት። ሁለቱም ወንጀለኞች በመሆናቸውና በፖሊስ እጅ ውስጥ በመግባታቸው ጭንቅላታቸውን እየነቀነቁ
በጥላቻ ከመተያየት ሌላ ማድረግ የሚችሉት ነገር አልነበረም። ኑዛዜው ሲያበቃ መቶ አለቃው ቴፑን ዘግቶ የፌዝ ሳቅ እየሳቀ ወንጀለኞቹን እንደገና ተመለከታቸው። አያልነሽ ማልቀስ ከጀመረች ቆይታለች። ደላላውን የጎሪጥ እየተመለከተች እንባዋን ታዘንበዋለች። ወይዘሮ ሸዋዬም እንባ ይረዳት እንጂ ያው የማልቀስ ያህል ተክዛለች። ሐጂ ከሪም አጽም መስለዋል። ፊታቸው ላይ ጎልቶ የሚታየው መነጽራቸው ብቻ ነው። ከሁሉም ለየት ብሎ ግንባሩን እንዳኮማተረ ድንጋጤውን ለመሸፈንና ድፍረቱን ለማሳየት የሞከረው ደላላው ነው። በእርግጥም ወንጀሉ ግልጽ ከወጣ በኋላ የትም እንደማይደርስና ምንም መፈናፈኛ እንደሌለው ሲያገናዝብ ድፍረት አግኝቷል። ወንጀሉን ለመደበቅ የሚርበተበትበት ጊዜ አልፏል። በፊትም ወንጀሉን የፈጸመው ለመኖር ወይም ለመሞት ወስኖ ነበር። አሁን የሚጠብቀው አንድ ነገር ብቻ ነው፣ የቅጣቱን ውሳኔ። የአራቱም ወንጀለኞች አእምሮ በተመሳሳይ ሐሳብ እንደተመሰጠና ተመሳሳይ ጥያቄ እንደሚጠይቅ ከሁኔታቸው ያስታውቃል። አቶ ከበደ ወንጀሉን ተናዞ በካሴት ካስቀረጸ በኋላ ወዴት ደረሰ? ተገድሏል ማለት ነው። እንግዲህ የኛስ ቅጣት ምን ይሆን? ደላላው ደግሞ አንድ ነገር ለብቻው ያስባል። አቶ ከበደ እንዲህ ወንጀሉን ዝግዝግ አድርጎ ለመናገር ያበቃው ምን ቢያደርጉት ይሆን? እሺ ከሰማችሁት ውስጥ ወንጀሉን የሚክድ ወይንም የሚያስተባብል አለ? በማለት መቶ አለቃው ጠየቀ። ማንም አልተገኘም። አያልነሽ ብቻ እንባዋን እየዘራች ተነስታ እኔን ያሳሳተኝ እሱ ነው፣ እንቅልፍ የሚያስተኛ እንጂ የሚገድል መርዝ መሆኑን አላወቅኩም ነበር አለች፣ ወደ ደላላው በጥላቻ እያመለከተች። ቁጭ በይ፣ ዞሮ ዞሮ ወንጀሉን ፈጽመሻልና ከወንጀለኝነት አታመልጭም። ሌላ ለመናገር የተነሳ ወይም የፈለገ ስላልነበር መቶ አለቃው ደላላውን ወደ ጠረጴዛው እንዲጠጋ አዘዘው። ከዚያም ብዕርና ወረቀት አቅርቦለት የሚከተለውን ጠየቀው። ሐጂ ከሪም በውላችሁ መሰረት ከድርጅታችሁ የምን ያህል ገንዘብ ዕቃ እንዳወጡ አንተና አቶ ከበደ ምን ያህል ገንዘብ እንደደረሳችሁ ወረቀቱ ላይ ጻፈልኝ። ደላላው የጻፈውን ከተመለከተ በኋላ ሐጂ ከሪምን ደግሞ ጠየቃቸው። እርሶ የምን ያህሉን ገንዘብ ዕቃ እንዳወጡ ሊነግሩኝ ይችላሉ? እዚያው እንደተቀመጡ። እስካሁን የግማሽ ሚሊዮን ብር ዕቃዎች አውጥቻለሁ። ዕቃዎቹ ተሽጠዋል ወይንስ ገና ናቸው? ትንሽ ነው የተሸጠለት። ገንዘብ በቅድሚያ ለሰጡኝ ቸርቻሪዎች እንኳ ገና አላዳረስኩም። ለምን? በብዛት ከመጋዘን ሲወጣ እንዳይታይ ወይንስ በብዛት ገበያ ላይ ተገኝቶ ተጠቃሚው እንዳይረካ? ጥያቄው መልሱን ያዘለ ስለሆነባቸው ዝምታን መረጡ። እሺ፣ ዕቃውን ሲወስዱ ለአቶ ከበደና ለደላላው የሰጡት ገንዘብ አለ? አዎ፣ ለአቶ ከበደ የውላችንን ግማሽ 200 ሺህ ብር፣ ለእሱ ደግሞ 100 ሺህ ብር፣ በድምሩ 300 ሺህ ብር ሰጥቻቸዋለሁ። መቶ አለቃው ደላላው ከጻፈው ጋር አነጻጽሮ ትክክለኛነቱን ካረጋገጠ በኋላ ጥያቄውን ወደ ደላላው አዞረ። ውላችሁ የ1 ሚሊዮን ብር ዕቃ ለመስጠት ነበር። የግማሽ ሚሊዮን ብሩን ዕቃ ማን አወጣው? ማንም አላወጣው። መጋዘናችን ውስጥ እንደተቀመጠ ነው። ሁኔታው እንዳይነቃ ሐጂ ከሪም ራሳቸው በተለያየ ጊዜ እንዲያወጡት አስቀምጠንላቸዋል። የግማሽ ሚሊዮን ብሩን ዕቃም አንዴ መውሰድ የተቻለው ገንዘብ ያዣችን ለዓመት ረፍቷ በወጣችበት ጊዜ ውስጥ ነው። መቶ አለቃው ቀስ ብሎ አይኖቹን ወደ ወይዘሮ ሸዋዬ አተኮረ። የሆቴል ድርጅታችሁ ሥራ ተጀምሯል ወይንስ ገና ነው? የምን ሆቴል አለችው በሚያደናግር አስተያየት። ዳና ወደፊት ይነግሩናል አለና ፋይሉን አገላብጦ አንድ በታይፕ የተጻፈ ደብዳቤ ካወጣ በኋላ ለደላላው ሰጠው። ለራስህ አንብበው አለው። አድራሻና ስም ሳይጻፍበት ለወሰን የለሽ የደረሳት ደብዳቤ ነበር። ደላላው ደብዳቤውን ሲያነብ መቶ አለቃው ደግሞ የደላላውን ፊት አነበበ። ማን የጻፈው ይመስልሃል? እኛው ነን አለ ደላላው ምንም ሳያመነታ። እኛ ስትል እኔና ጋሽ ከበደ ማለቴ ነው። ጉዶች ናችሁ አለና በሩ ላይ የቆመውን ፖሊስ ጠርቶ ወንጀለኞቹን ወደ እስር ቤት እንዲወስዳቸው አዘዘው። እነሱ ከወጡለት በኋላ መቶ አለቃው ወንጀሉን አሳጥሮ ለሕዝባዊ ፖሊስ ጋዜጣ ለመላክ በወረቀት ላይ ማቀነባበሩን ተያያዘው። 27 የፍርድ ቤቱ አዳራሽ ጢም ብሎ ሞልቷል። ዘካርያስን የሚያውቁትና የሚቆረቆርለት ብቻ ሳይሆኑ የተፈጸመውን ወንጀል በጋዜጣ ላይ ያነበቡ ብዙ ሰዎችም እንዲሁ በተመልካችነት መጥተዋል። ጋዜጣው የርግቤን የማደንዘዝና የማናዘዝ ችሎታ አስተዋውቆ ስለነበር አንዳንዶቹ ርግቤን በአድናቆት ለማየት የመጡ ናቸው። ሁልጊዜ ከፍርድ ቤት የማይጠፉና ፍርድ የመከታተል ሱስ ያለባቸው ሰዎችም ይገኙበታል። 5 ወንጀለኞች በግራ በኩል ካለው የተከሳሽ ሳጥን ውስጥ ገብተው ቆመው ነበር።
የዳኞቹ መቀመጫ ባዶ ነው። አቃቤ ሕግና ጠበቃም የለም። በአዳራሹ ውስጥ የተሰበሰበው ሕዝብ አሁን ዳኞችና ጠበቆች ቦታቸውን ይይዛሉ ብሎ ሲጠብቅ አንድ ሰው በድምፅ ማጉያ መልእክቱን አስተላለፈ። የተከበራችሁ እንግዶች እንኳን ደህና መጣችሁ። ተናጋሪው መቶ አለቃ ጌታሁን መሆኑን ጥቂት ሰዎች በድምፁ ለዩት። ከመድረክ ጀርባ ሆኖ ነበር የሚናገረው። በአቶ ዘካሪያስ በእውነቱ ላይ የተፈጸመውን ወንጀል ባጭሩ በህዝባዊ ፖሊስ ጋዜጣ ላይ ያነበባችሁ ይመስለኛል። ብዙዎቻችሁ የመጣችሁት በወንጀለኞቹ ላይ የሚፈረደውን ፍርድ ለመስማት ይሆናል። ነገር ግን ከፍርድ በፊት የወንጀሉን ምክንያት፣ ስልትና አፈጻጸም በጥልቀት ማወቅ ስለሚኖርባችሁ ከአቶ ከበደ መሸሻ የተገኘውን የወንጀሉን ሙሉ ንዛዜ እንድታደምጡ በመጀመሪያ እንጋብዛለን። መቶ አለቃው በካሴት ክር የተቀዳውን ኑዛዜ ከድምፅ ማጉያው ጋር አያይዞ ለቀቀው። የተሰበሰበው ህዝብ የወንጀሉን ኑዛዜ ሲሰማ በአዲስ ስሜትና ጥላቻ ገነፈለ። ሐዘኔታ የሞላበት ጭንቅላት ንቅነቃ፣ ጉምጉምታ፣ ስድብ ከየአቅጣጫው ሲሰነዘር ይሰማል። አንዱ ከመቀመጫው ተነስቶ ወንጀለኞቹ ላይ ምራቁን ለመትፋት ሲንደረደር ስነ ስርዓት አስከባሪዎቹ ጎትተው መለሱት። ኑዛዜው እንዳለቀ መቶ አለቃው ወንጀለኞቹን በመልክ ለማያውቋቸው ስማቸውን እየጠራ እንዳቋቋም ተራቸው አስተዋወቀ። ብዙ የጥላቻ አይኖች በተለይ በደላላው ላይ አረፉ። መቶ አለቃው የድምፅ ማጉያውን ይዞ ወደ መድረኩ ወጣ። እንግዲህ ወንጀሉ በጥልቀት ይህን ይመስላል። በጋዜጣው ላይ እንዳነበባችሁት በምርመራው ስራ ከፍተኛውን ሚና የተጫወተችው የሟቹ ልጅ እዚህ መካከላችን ትገኛለች። በዛሬው ዕለት መድረኩን የምትመራልን እሷ ስለሆነች እንዳስተዋውቃት ይፈቀድልኝ። እንደ ወትሮው ቀለል ያለ ልብስ የለበሰች ጠይም ቀጭን ልጃገረድ ወደ መድረኩ ስታመራ አዳራሹ በሆሆታና በጭብጨባ ተጥለቀለቀ። ብዙዎቹ በግምታቸው አእምሯቸው ውስጥ የሳሉት የእርግቤ ምስል አሁን ከሚያዩት እውነተኛ ገጽታዋ ጋር አልገጣጠም ያላቸው ይመስላሉ። ልዩ ታምራዊ ፍጡር አድርገው ነበር የገመቷት። ከሚያዩት በላይ ማየት የሚችሉ ይመስል ከተቀመጡበት ተነስተው እንዳፈጠጡ የቀሩም ነበሩ። እርግቤ ዘካሪያስ ማለት እሷ ናት። አመሰግናለሁ ቼንቶ ብላ አንገቷን ሰበር በማድረግ ለሕዝቡ ሰላምታ ሰጠች። በዚህ ወንጀል ላይ ያካሄድነው የምርመራ ስልት ልዩ እንደመሆኑ መጠን የዛሬው ፍርድ አሰጣጣችንም ለየት ያለ ይሆናል። እንደምትመለከቱት የዳኞቹና የጠበቆቹ ቦታ ባዶ ነው። ዳኞቹም ጠበቆቹም እናንተው መሃል ተቀምጠው ይገኛሉ። ይህ የሆነበት ምክንያት የዛሬውን ዳኝነት ከእናንተው ከተሰባሰባችሁት ሰዎች መስማት ስለምንፈልግ ነው። ማንኛውም ሰው በወንጀለኞቹ ላይ የተሰማውን አስተያየት፣ የቅጣት ሐሳብና ውሳኔ መሰንዘር ይችላል። ዳኞችና ጠበቆች ሕጋዊ አንቀጽ ጠቅሰው ሕጋዊ ፍርድ የሚሰጡበት ጊዜ ወደፊት ይሆናል። አሁን ለነጻ አስተያየትና ፍርድ መድረኩ ክፍት ነው። ይህንኑም በሊቀመንበርነት የምትመራልን እርግቤ ዘካሪያስ ትሆናለች። እንደገና ሞቅ ያለ ጭብጨባ ተደረገ። ሆኖም ፍርድ ለማዳመጥ የመጣው ሕዝብ ፍርድ የመስጠት ድንገተኛ ዱብዳ ሲወርድበት ትንሽ መደናገጡ አልቀረም። አንዳንዱ አመዛዝኖ ለመፍረድ ሲያሰላስል፣ አንዳንዱ ግን ወዲያውኑ ስሜታዊ ውሳኔውን ለመስጠት መቁነጥነጥና እጁን ማውጣት የጀመረ ነበር። እርግቤ የድምፅ ማጉያውን ከመቶ አለቃው ተቀብላ መድረኩን ተረከበች። በመጀመሪያ እንዲህ አይነት ነፃ መድረክ የፈጠረልንን ፍርድ ቤት ለማመስገን እወዳለሁ። ከዚህ በኋላ ወደ ፍርድ ከመግባታችን በፊት አንድ ሴት ለማስተዋወቅ ይፈቀድልኝ። ሴትየዋ ያለ አግባብ የተወነጀለችውና ስሟ ጠፍቶ የቆየችው አሁን ግን በመጨረሻው ምርመራ ነፃ የወጣችው አይናለም እሸቴ ናት። አይናለም ከተቀመጠችበት ተነስታ እጆቿን እያርገበገበች ለሕዝቡ ታየች። ሕዝቡም ድጋፉን በጭብጨባ ገለጸላት። የለበሰችው ነጭ በነጭ የሀገር ልብስ ሰውነቷን አድምቆታል። የሴትነቷ ውበት፣ ኩራትና ግርማ ጎልቶ እንዲታይላት ከቤቷ ተዘጋጅታ የወጣች መሆኗ በሁለመናዋ ያስታውቃል። ስሟን ባጠፉትና በስሟ መጥፋት በተደሰቱት ጠላቶቿ መሃል ቆማ በነጻነት መታየቷ በየሴኮንዱ ውበትና ግርማ እየጨመረላት የሚሄድ ትመስል ነበር። በተከሳሽ ሳጥን ውስጥ የቆሙትን ጠላቶቿን ለአንድ አፍታ ትክ ብላ ተመለከተቻቸው። ሁሉም ወደ ሰው እንዳይመለከቱ የተከለከሉ ይመስል አንገታቸውን አቀርቅረዋል። አልፎ አልፎ አይኖቿን የምታቆለጨልጨው ወይዘሮ ሸዋዬ ብቻ ነበረች። አይናለም በአጭር እይታዋ የደላላውን ተንኮል፣ ጭካኔና አውሬነት ከገጹ ላይ ያነበበች። አቶ ከበደ በአሲድ ሳቁ ምን ያህል ሲገዘግዛት እንደቆየ ገመገመች። አጭር ቃል ለመናገር ይፈቀድልኛል አለች እዚያው ሕዝቡ መሃል እንደቆመች ፊቷን ወደ እርግቤ መልሳ። ይቻላል፣ ተናገሪ። እውነት ተደብቃ እንደማትቀር በማየቴ በጣም ደስ ብሎኛል። እነዚህ ወንጀለኞች ግን የኔን ስም በውሸት በመበከላቸው ሳቢያ የፍቅረኛዬን የግርማ ተከስተን ሕይወት ያጠፉ ነፍሰ ገዳዮች መሆናቸው እንዲታወቅልኝ ይፈልጋለሁ። ግርማ እኔን ጠልቶ ከኔ ተጣልቶ የራሱን ሕይወት በእጁ እንዲያጠፋት የጋበዙት ስውር ጠላቶቼ ናቸው። ስለሆነም በዘካሪያስ ደም ብቻ ሳይሆን በግርማም ደም በተዘዋዋሪ ተጠያቂ እንደሚሆኑ ማሳሰብ እወዳለሁ። እጅ ነስታ ተቀመጠች።
የግርማን ታሪክ ቀድመው ሰምተው የነበሩ ጥቂት ሰዎች ከንፈራቸውን እየመጠጡ ሐዘናቸውን ገለጹ። እሺ አሁን በወንጀለኞቹ ላይ ነጻ አስተያየት መስጠት እንችላለን። እርግቤ መድረኩን ከመክፈቷ አንድ ጣት ከፊት ወንበር አካባቢ ሲወጣ ተመለከተች። የእናቷ የወሰን የለሽ ብሩ እጅ ነበር። እድሉን ሰጠቻት። እነዚህ አረመኔዎች የባሌን የምወደው ባሌን ደም የመጠጡ ውሾች በመሆናቸው በአስቸኳይ መገደል አለባቸው። ባሌን መግደላቸው አንሶ እኔንም በወሬ ውዥንብር ሲያወናብዱኝ የቆዩ ጨካኞች ናቸው። በተለይም ይሄ ደላላ የሰራኝ ስራ እንደ ኳስ ሲጫወትብኝ በመቆየቱ ምን ጊዜ መፋረደዋለሁ። የባሌን ደም እበቀለዋለሁ። የሐሰት ወሬ ነዝተው ከባሌ ሬሳ ጋር እንድጣላ ያደረጉ፣ ባሌን ገድለው ቤቴን ያራቆቱና እኔን በብቸኝነት ያስቀሩ በመሆናቸው እፋረዳቸዋለሁ። ስትናገር ሲቃ እያነቀ ስላስቸገራት አቋርጣ ተቀመጠች። አኳኋኗ የአዳራሹን ሕዝብ በሐዘን ነቀነቀው። አንዳንዶቹ ድጋፋቸውን በመግለጽ ውስጥ ለውስጥ መገደል አለባቸው እያሉ ይጮኹ ነበር። እርግቤ ራሷ ስሜቷን ለመቆጣጠር በመታገል ላይ መሆኗ ከገጿ ይነበባል። ዓይኖቿ ቀልተው የአንገቷ ደም ስሮች እንደ ዘንግ እየተገተሩ ሲሄዱ ይታያል። እርግቤ ሁኔታውን ለእናቷ ያስረዳቻት የማናዘዝ ተግባሯን ፈጽማ ወንጀለኞቹን በትክክል አውቃ ወደ ቤቷ የተመለሰች ዕለት ነበር። ያንን የውሸት ደብዳቤ የጻፈው ደላላው መሆኑንም ነግራታለች። ያኔ እናትየዋ የተነገራትን ሙሉ በሙሉ ማመን አልቻለችም። በተለይም ልጇ ስለ ዓይኖቿ ኃይል የነገረቻትን አምና መቀበል አስቸግሯት ነበር። በኋላ በሕዝባዊ ፖሊስ ጋዜጣ ላይ የወጣውን ስታይ ለማመን ተገደደች። ከእሷ ማኅፀን የወጣችውን ልጇንም ከ20 ዓመት በኋላ እንደ አዲስ ፍጡር መመልከት ጀመረች። እሺ ሌላ ሐሳብ? አንድ ሰው ከወደ ዳር እጁን አውጥቶ መናገር ጀመረ። እኔ እንኳን ሁሉንም ወንጀለኞች በአንድ ዓይን አላያቸውም። ደላላውና አቶ ከበደ ያለምንም ርኅራኄ ሆነ ብለው ተዘጋጅተው ነፍስ ያጠፉ በመሆናቸው የሞት ፍርድ ይገባቸዋል። እንዲያውም በአደባባይ ተሰቅለው መቀጣጫ መሆን ይኖርባቸዋል። ሐጂ ከሪም፣ አያልነሽና ወይዘሮ ሸዋዬ በሁለተኛና በሦስተኛ ደረጃ ወንጀለኝነት ታይተው በእስራት ሊቀጡ ይችላሉ። ከሰውየው አጠገብ ሌላ እጅ ብቅ አለ። ሰውየውን ለመቃወም የተነሳ መሆኑ በአኳኋኑ ያስታውቃል። እኔ ደግሞ አንደኛ ደረጃ ወንጀለኛ አድርጌ የምወስደው አቶ ከሪም ኑስረዲንን ነው። ሐጂ የማልልበት ምክንያት አለኝ። የሚፈቅዱልኝ ከሆነ ምክንያቴን ላስረዳ። ማስረዳት ትችላለህ በማለት እርግቤ ፈቀደችለት። ሐጂ ከሪም በመነጽራቸው አጮልቀው ሰውየውን ለማየት ሞከሩ። ሆኖም የተቀመጠው ራቅ ያለ ቦታ ስለነበር ማንነቱን መለየት አልቻሉም። ሰውየው በሙሉ ልብ መናገሩን ቀጠለ። በመሰረቱ አንድ የእስልምና ሃይማኖት ተከታይ ሐጂ የሚለውን ማዕረግ የሚያገኘው እምነቱ ገፋፍቶትና ለእምነቱ ሲል ብቻ ወደ መካ መዲና ሄዶ ሲመለስ ነው። አቶ ከሪም ግን ከብዙ ዓመት በፊት ለንግድ ሥራ ወደ መካ ሄደው ሲመለሱ ሐጂ ተባሉ። ለንግድ ሥራ ወይም እንደ ቱሪስት ለጉብኝት በመካ ያለፈ ሁሉ ሐጂ ሊባል አይችልም። ተናጋሪው ሐጂ ከሪምን በቅርብ የሚያውቅ ጠላታቸው ይሆናል የሚል ግምት በብዙ ሰዎች ዘንድ አደረ። አነጋገሩ የዛሬ ብቻ ሳይሆን የቆየ ጥላቻን እንዳዘለ ያስታውቃል። አቶ ከሪምን አንደኛ ደረጃ ወንጀለኛ ያደረግኩት ይህ ሁሉ ወንጀል የተሰራው እሳቸው ባቀረቡትና ከዚያም በፊት ባስለመዱት ብር ምክንያት በመሆኑ ነው። ወንጀል ፈጻሚዎቹን ወደ ወንጀሉ የገፋፋቸው እሳቸው ከጀርባ ሆነው የሚያሳዩቸው በርካታ ብሮች ናቸው። ስለዚህ እሳቸውም ከአቶ ከበደና ደላላው ጋር በሞት መቀጣት አለባቸው። ሰውየው ንግግሩን ሲያቆም ጠብቆ ክፍሌ መዝገቡ እጁን አሳይቶ ተነሳ። ክፍሌ ምን መናገር እንደሚችል እርግብ ያውቃለች። ወንጀለኞቹ ከተጋለጡበት ዕለት ጀምሮ ፍርዱን በሚመለከት ሁለቱ ለብቻቸው ሲከራከሩ ከርመዋል። እኔ አስተያየቴን የምጀምረው በጥያቄ ነው አለ ክፍሌ ረጋ ባለ ድምፅ። ብዙ አይነት ቅጣት መቅጣት ሲቻል የሞት ፍርድ የምንፈርደው ለምንድን ነው? እጁን አውጥቶ በስነ ስርዓት የሚመልስ አልተገኘም። ብዙዎቹ በአንድ ላይ አጉረመረሙ። የገደለ መሞት ስላለበት ነው። የገደለን መግደል ጥቅሙ ምንድን ነው? ወንጀልና ወንጀለኞችን ለማጥፋት ነው አለው አንዱ ከተቀመጠበት ሳይነሳ። የኔ ሐሳብ ለየት የሚለው እዚህ ላይ ነው በማለት ክፍሌ ወደ እምነቱ ገባ። የገደለን በመግደል ወንጀለኞችን ማስፈራራት ይቻል ይሆናል፣ ማጥፋት ግን አይቻልም። ወንጀልና ወንጀለኞችን ማጥፋት የሚቻለው የወንጀል ምንጮችን ማድረቅ ስንችል ብቻ ነው። የወንጀል ምንጮች ምንድን ናቸው? በአግባቡ ያልተገነባ ባህል የወንጀል ምንጭ ሊሆን ይችላል። አንድን ሰው ኑሮውን እንዴት ማሸነፍ እንዳለበት እያስተማረ ኮትኩቶ የሚያሳድገው አካባቢው ነው። በአካባቢው ባህል መሰረት ሌብነት ይወገዛል። ነገር ግን በተዘዋዋሪ ደግሞ ያልሰረቀ አያልፍለትም ሲባል ይሰማል። ከመስማትም አልፎ ብዙ ሰዎች ኑሯቸውን በሌብነት ሲያሸንፉ ይመለከታል እና በባህሉ የተወገዘው በግላጭ መስረቅ መሆኑ ይገባውና እሱም ውስጥ ውስጡን መስረቅ ይጀምራል። ሰውየው ያለ አቅሙ ሲኖርና ያለ ዕድሜው ሲያድግ
አካባቢው በዝምታ ይመለከተዋል። ቢናገረውም እባክህ ደግሰህ ጋብዘን ብሎ ነው። ሰውየው ከአካባቢው በስውር ሰርቆ አካባቢውን መጋበዝ እስከቻለ ድረስ ይቀጥልበታል። የማታ ማታው ውስጡን የተካሄደው ስርቆት ግላጭ መውጣቱ አይቀርም። ያኔ አካባቢው ሁሉ እንደ አዲስ ሌባ 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 እያለ ይጮሁበታል። እጁ እንዲቆረጥ፣ በስቅላት እንዲቀጣ፣ መቀመቅ እንዲገባ ይፈረድበታል። ተመልከቱ። መጀመሪያውኑ ያለ ዕድሜ ማደግና ያለ አቅም መኖር ሕይወትን እንደሚቀጭ አካባቢው እያወቀ በፍርሃት ወይም በለዘብተኝነት ማለፉ እንዲጤንልኝ ነው። ንግድ ለሚለው ቃል የምንሰጠው ትርጉምና የሚኖረን ግምት ሌላው የወንጀል ምንጭ ሊሆን ይችላል። እኔ እንደሚገባኝ ከሆነ ንግድ ማለት ስራ ነው እንጂ ስርቆት አይደለም። በንግድ ስራ ውስጥ ትርፍ ይኖራል። ትርፉ ነጋዴው ህብረተሰቡን ያገለገለበት ክፍያው ነው። ነጋዴው በትርፉ ማደግ፣ ኑሮውን ማሻሻልና ንግዱን ማሳደግ ተገቢ ነው። የ20 ዓመቱን ትርፍ በሁለት ቀን ለማግኘት የሚደረገው የስርቆት እንቅስቃሴ ንግድ የሚለውን ስም መያዙ ግን ሙያውን መስደብ ወይም ማሰደብ ይመስለኛል። ንግድ የተጠቃሚውን ህብረተሰብ ማጅራት እየመቱ የሚያልፉበት ዓይን ያወጣ ሌብነት መሆን የለበትም። ንግድን በስራ ጸባዩ ሳይሆን በስርቆሽ ጸባዩ የሚመለከቱትና የሚወዱት ሰዎች እየተፈጠሩ ነው። አንድም በመሃይምነት ሁለትም በብልጣብልጥነት ሊሆን ይችላል። ህብረተሰቡ ማይሞቹን የማስተማር ብልጣብልጦቹን ደግሞ የመግራት ተቀዳሚ ግዴታ አለበት። ጉቦና ሽርሙጥና ዛሬ ዓለምን ያጥለቀለቀ ችግር እየሆነ ነው። በእርግጥ ደረጃው ከሀገር ሀገር ይለያያል። በጉቦ ሀገርን እስከ መሸጥ፣ እምነቱን እስከ መለወጥ፣ ስብዕናን እስከ ማጣት የደረሱ ሰዎች አሉ። የህዝቡን ፀሐይ እንዳይሞቁና በህዝቡ ፀሐይ እንዳይቃጠሉ በብር ጥላ ስር ተከልለው የሚኖሩም አልታጡም። ታላላቅ የወንጀል ስምምነቶችን በሴቶች ጭን ላይ የሚፈራረሙ ወንዶችም እየታዩ ነው። ለዚህ ሁሉ መፍትሄው ሰዎችን መግደል አይመስለኝም። መፍትሄው ደካማ አስተሳሰቦችን መግደል፣ የታወሩ ዓይኖችን ማብራት፣ የደፈረሱ እምነቶችን ማጥራት ነው። ምንጩ ድህነት ከሆነም ድህነትን በጋራ ለማስወገድ መታገል ያስፈልጋል። መፍትሄው የሚገኘው ከዚያው ከምንጩ ላይ ነው። እንግዲህ ፍርዴ ይሄው ነው። ጥፋትን በመግደል እንጂ ጥፋተኛን በመግደል አላምንም። ጥፋትን ለመግደል የግድ ጥፋተኛው መሞት የለበትም ባይ ነኝ። ወንጀለኞቹ ተስፋቸው ከሞተ በቂ ነው። በጉቦው ገንዘብ ሊኖሩበት ያቀዱት ተስፋ ሞቷል። ይሄ ራሱ አንድ ቅጣት ነው። አጉል ተስፋን መግደል። እኒህን ወንጀለኞች በሕይወት በማቆየት ልንጠቀምባቸው እንችላለን። ጥፋተኞች ናቸውና ህብረተሰቡን እንዳይበክሉ ብቻቸውን ተገልለው እያረሱ ሊኖሩ ወደሚችሉበት የገጠር አካባቢ እንላካቸው። ቢያንስ መሬት ጾሟን እንዳታድር በማድረግ ይረዳሉ። የሰውነት አቋማቸውን እንደምናየው ከሆነ አቶ ከበደና ደላላው በሬ አጥምደው ማረስ ይችላሉ። ሐጂ ከሪም አቅመ ደካማ ስለሆኑ ወፍ በመጠበቅ ያገለግላሉ። ወይዘሮ ሸዋዬና እያልነሽ ደግሞ እህል በማበጠርና በመፍጨት ይረዳሉ። ክፍሌ አዳራሹን አመስግኖ ተቀመጠ። የመጨረሻ ንግግሩ የቀልድ አይነት የመሰላቸው ሰዎች አልጠፉም። ወንጀለኞቹ ያልታሰበ ጠበቃ ስለቆመላቸው የመኖር ጉጉታቸው እያንሰራራ ሄደ። የተሰበሰበውም ህዝብ ለሁለት ተከፍሎ ጎን ለጎን መንሾካሾክ ቀጠለ። እርግቤ ራሷ የምትይዘው አቋም እንደተምታታባት ከገጿ ላይ ይነበባል። በእርግጥ ጉዳዩን ቀደም ብለው ከክፍሌ ጋር ተወያይተውበታል። ነገር ግን ሌሎቹ እንኳ ቢቀሩ አባቷን በመርዝ የገደለውና ሬሳውን ያንጠለጠለው ደላላ በሞት ፍርድ ቢቀጣላት ትወዳለች። ሆኖም መድረኩን ለመምራት የተሰጣትን ኃላፊነት በማመዛዘን ስሜቷን ዋጠችው። በመጨረሻው ወንበር ላይ ከሁሉም ርቆ ለብቻው የተቀመጠ አንድ ሰው እጁን አውጥቶ ድምፁን አሰማ። አዳራሹ ጸጥ ሲልለት በፍጹም በፍጹም እያለ ከተቀመጠበት ተነስቶ ወደ መድረኩ አመራ። ሰውየው ጤነኛ አይመስልም። ጸጉሩ ተንጨባሯል። ጃኬቱና ሱሪው ከመቆሸሹም ሌላ አንዳንድ ቦታ ተቀዳዷል። በዚያ ላይ ጫማ አላደረገም፣ ባዶ እግሩን ነው። መድረኩ አጠገብ ደርሶ ለአድማጮቹ ፊት ለፊት እንዲታይ ሆኖ ሲቆም አዳራሹ የበለጠ ጸጥ ረጭ አለ። እንዴት ነው የምታዩኝ? እብድ ነው ብላችሁ ይሆናል። እኔ ግን እብድ አይደለሁም። የእኔ እብደት ድህነት ነው። ድህነት እንዴት እንደሚያሳብድ ለማወቅ ከፈለጋችሁ እንደኔ ከስራ ተባራችሁ ለ3 ዓመት ስትንከራተቱ መቆየት ነው። ደግሞ እብድም ብሆን እብደቴን የምሸከመው እኔው ራሴ ነኝ። እና እባካችሁ አትፍሩኝ። ይልቅ አሁን የመጣሁበትን ልናገር። አሁን የተናገረው ወንድሜ ያቀረበውን ሐሳብ በፍጹም አልቀበለውም። በፍጹም። በእርግጥ ከሰብአዊ ርኅራኄ የመነጨ ፍርድ መሆኑ ይሰማኛል። ነገር ግን ኢሰብአዊ ለሆኑ ፍጡሮች ሰብአዊ ፍርድ መስጠቱ ጅልነት ነው። አቶ ዘካርያስንም ያስጠቃው፣ ያስቀደመው፣ ያስገደለው ይሄው ሰብአዊ እምነቱና ርኅራኄው ነው። እንደነዚህ ወንጀለኞች ለተንኮል ንቁና ጨካኝ ቢሆን ምናልባት አይቀደምም ነበር። እነዚህ አረመኔዎች የገደሉት ዘካርያስን ብቻ አይደል፣ እኔንም ገድለውኛል። እኔ በውጭ ዕቃዎች ማከፋፈያ ድርጅት ውስጥ የመጋዘን ኃላፊ ሆኜ ሠራ ነበር።
ከአቶ ከበደና ደላላው ጋር ባለመስማማቴ በሐሰት ወንጅለው ከስራ አባረሩኝ። ወንጀላቸው ቀላል አልነበረም። ከመጋዘኑ ውስጥ ዕቃ ሰርቄ እንደሸጥኩ ተደርጎ በስውር ጥበብ ተወነጀልኩ። ስሜ ጠፍቶ ሌባ ተብዬ ከስራ ተባረርኩ። ወንጀላውን ለማስተባበል ያልደረስኩበት ቦታ የለም። ሆኖም የሚሰማኝ አላገኘሁም። በየደረስኩበት ቦታ ከቀጠሮና ከባዶ ተስፋ በስተቀር ያገኘሁት ነገር የለም። በመጨረሻ ተስፋ ቆረጥኩ። ስራ ፈትቼ ስንገላታ ይሄው 3 ዓመት ሆነኝ። ስራ ከመፍታቴም በላይ አእምሮዬን የጎዳኝ ስሜ መጥፋቱ ነበር። በተንኮል የጠፋውን ስሜን የሚያነሳ ወዳጅ ዘመድ አልነበረኝምና እንዲሁ ውስጥ ውስጡን ስቃጠል ኖርኩ። አሁን ግን ጊዜ ራሱ የወደቀ ስሜን ሊያነሳልኝ ነው። ገዳዮቼን እኔም እፋረዳቸዋለሁ። ሰውየው መናገር ከጀመረበት ጊዜ ጀምሮ አቶ ከበደና ደላላው በርቀት እየተመለከቱት ነበር። የሰሩትን ስራ ስለሚያውቁ የሰውየውን ማንነት ወዲያው ለይተውታል። አዳራሹ ውስጥ ምናልባት ሌሎች ተበዳዮችም ይኖሩ ይሆናል ብለው አሰቡ። ለመኖር የነበረቻቸው የተስፋ ጭላንጭል ጭራሹን ከውስጣቸው እየጠፋች ሄደች። ሰውየው ወንጀለኞቹን በበቀል አስተያየት ተመልክቷቸው ጥርሱን ካንቀጫቀጨ በኋላ ንግግሩን ቀጠለ። ይህችን የዛሬዋን ቀን በናፍቆት ጠብቃት ነበር። ጋዜጣውን ያነበብኩ ዕለት እጄን ወደ ሰማይ ዘርግቼ በየአደባባዩ በደስታ ስጮህ ዋልኩ። ዛሬ ጠዋት ወደዚህ ፍርድ ቤት ለመምጣት የመጀመሪያው ሰው ነበርኩ። ሆኖም የውጭ በር ላይ የቆመው ዘበኛ አላስገባም ብሎኝ ሲያንገላታ አቆየኝ። ቅድም እንደነገርኳችሁ እብደቴ ድህነቴ ነው። እብደቴ ተስፋ ማጣቴ ነው። ዘበኛው ግን ይህን ሁሉ ሊረዳኝ አልቻለም። በመጨረሻ ኪሴ ውስጥ የነበረችኝን 2 ብር ሰጥቼው አስገባኝ። ጉጉቴ ጠላቶቼ እንዲህ ሕግ ፊት ቆመው ለማየት ነበር። አየኋቸው። የሞት ቅጣታቸውን ሲቀበሉ ደግሞ ማየት ፈልጋለሁ። አዎ በሞት መቀጣት አለባቸው። ቤቱ በተለያዩ ሐሳቦች ተናወጠ። ከየአቅጣጫው የሚሰነዘረው ስሜታዊ ፍርድ መግቻ ሊገኝለት አልቻለም። ስለዚህ ሊቀመንበሯ ወንበሯን ተጠቀመች። በሐሰት የጎደፈው የአባቴ ስም ከመቃብር ተነስቶ ንጽሕናውን ማሳየቱ ብቻ ለእኔ ታላቅ ደስታ ሰጥቶኛል። አባቴ በሕይወት ቢለየኝም በመንፈስ ምን ጊዜም ከኔው ጋር ነው። ታላቅ ስሙ እንደተጠበቀና እንደተከበረ ይኖራል። ዛሬ የብዙዎቻችሁን ስሜታዊ ፍርድ ሰምተናል። ከአሁን በኋላ ዳኞች ሕጋዊ ፍርድ የሚሰጡበትን ቀን እንጠብቃለን። አመሰግናለሁ። ዳኞቹ ከሕዝብ መሃል ወጥተው ቀጠሮ ሰጡ። ሕዝቡ ወንጀለኞቹን የጎሪጥ እየተመለከተ አዳራሹን ለቆ ወጣ። ከአዳራሹ ውጪ ብዙ ሰዎች እርግቤን ከበው በአድናቆት እየተመለከቷት እንኳን ደስ ያለሽ የሚል ስነ ስርዓት ጀመሩ። እርግቤ ደስታዋን በዓይኖቿም በጥርሶቿም እየገለጸች አጠገቧ ለደረሰው ሁሉ እጇን ትዘረጋለች። ክፍሌና 100 አለቃው አጠገቧ ቆመዋል። አይናለም እሸቴ መጥታ እርግቤ አንገት ላይ ተጠምጥማ ሳመቻት። እንኳን ደስ ያለሽ፣ እውነት በመውጣቱ አንቺም እንኳን ደስ ያለሽ። ወሰን የለሽም አይናለምን ከኋላዋ ተከትላት ነበር። የኔ እህት በከንቱ ጥርጣሬ ጠልቼሽ ስለቆየው ይቅርታ አድርጊልኝ። ምንም አይደለም። ሚስት እንደመሆንሽ መጠን በእርግጥም መቅናት ነበረብሽ። እኔ ደግሞ ሐሜቱን የማስተባበልበት መንገድ አጣሁ። በብዙ ውሸት መሃል አንድ እውነት ማሳመን በጣም ያስቸግራል አለቻትና ተሳሳሙ። እንግዲህ ጠላ ጠምቄ እጠራችኋለሁ፣ አንቺንም 100 አለቃውንም የደስታዬ ተካፋዮች የሚሆኑትን ሁሉ ብላ ብቻዋን እየቦረቀች ሄደች። ደስታው ለትንሽ ደቂቃ ያህል ሳያሳብዳት አልቀረም። የፍርድ ቤቱን ግቢ እስክትወጣ ድረስ እጆቿን ወደ ሰማይ ዘርግታ ለብቻዋ እያወራች ነበር። ወሰን የለሽ ካጠገባቸው እንደሄደች የሐዘን ኮፍያ ያደረገ አንድ ሰው ሲንደረደር መጥቶ አይናለም እግር ላይ ወደቀ። ሰውየው ተመስገን ፍስሐ ነበር። ከእግሯ ላይ ቀና ሲል ጉንጮቹ በእንባ ርሰው ተመለከተች። አይናለም፣ ስለፈጸምኩት በደል ሁሉ ይቅርታ አድርጊልኝ። ግርማን የገደልኩት እኔ ነኝ። በአንቺ ላይ የተወራውን ሁሉ ነግሬው ለሞት የዳረግኩት እኔ ነኝ። ይቅርታ አድርጊልኝ እያለ አጠገቧ ቆሞ አለቀሰ። ሁኔታው ቢያሳዝንም አይናለም ንዴቷ ስላገረሸባት በንቀት አስተያየት እያየችው ዘለፈችው። እኔ ግን እንዲህ ወሬኛ አትመስለኝም ነበር። ምን ላድር? ቢሬ ድረስ መጥቶ ስለ አንቺ የነገረኝ ደላላው ነው። በጊዜው ለጓደኛዬ ተቆረቆርኩ። ስሜቴን መቆጣጠር ስላልቻልኩ ነገርኩት እና ጓደኛዬን ገደልኩት። አይናለም፣ አሁን አንቺ ብቻ ይቅር በይ፣ ከልብሽ ይቅርታ አድርጊልኝ። ግርማ የዋህ ሰው ነበር። ጥሩ የፍቅር ጊዜም አሳልፈናል። በመጨረሻ ጠልቶኝ መሞቱ ሲያሳዝነኝ ይኖራል። ሰው ከሞተ በኋላ ለአንድ አፍታ ቀና ብሎ ማየት ቢችል ጥሩ ነበር። አይናለም እሸቴ ማለት ማን እንደሆንኩ በደንብ ተረድቶልኝ ጥላቻውን ይፍቅልኝ ነበር አለች እሷም አዝና። ተመስገን ስሜቱን ተንፍሶ እንባውን እየዘራ ሄደ። አይናለም ትንሽ ቆይታ እነ እርግቤን ተሰናብታቸው ሄደች። ክፍሌ የአይናለምን ሁኔታ ተመልክቶ አንዳች የማክበርና የመውደድ ስሜት ሰፈረበት።
የሔዋን 1999 ጥንስሶች መስላችሁ ታያችሁኝ አላት ወደ እርግቤ ዞሮ። እነማን? አንቺና አይናለም ናችኋ። እንዴት? ከሴቶች የሚፈለገውን አዲስ አይነት ጥንካሬና በራስ መተማመን ስለተጎናጸፋችሁ ነዋ። ትንቢተ ኤርምያስ ስለ ሔዋን 1999 የሚናገረውን አላነበብሽም እንዴ? እርግቤ የግንባሯን ቆዳ ሸብሽባ ለማስታወስ ሞከረች። መቶ አለቃውም ይህንን ነገር ያነበበበትን መጽሐፍ በአእምሮ እያሰላሰለ ነበር። ብዙ አትጨነቁ፣ የመጽሐፍ ቅዱሱን ሳይሆን የግርዶሹን ትንቢተ ኤርምያስ ማለቴ ነው አላቸው ክፍሌ እየሳቀ። እነሱም ራሳቸውን እየነቀነቁ በፈገግታ አጀቡት። ሰው ሁሉ ወጥቶ ሄዷል። ሶስቱ ብቻ ፍርድ ቤቱ ግቢ ውስጥ እንደቆሙ ቀሩ። በዚህ የደስታ ወቅት መለያየቱ ስለከበዳቸው ከመካከላቸው አንድ ሰው እንኳ እንሂድ የሚል አልተገኘም። እንግዲህ ምን ቀረን አለች እርግቤ በመጨረሻ። ግዳጃችንን ተወጥተናል። አሁን አንቺ የቀረሽ እኛን ማናዘዝ ብቻ ነው አለ መቶ አለቃው። ይህን ከመናገሩ ክፍሌና መቶ አለቃው ቀና ብለው ተያዩ። መተያየት ሳይሆን መፋጠጥ ነበር። አንዳቸው የሌላቸውን ስሜት ጠልቆ ለማየት ጊዜ አልወሰደባቸውም። በዓይኖቻቸው ግጭት ውስጥ እርግቤ ታየቻቸው። ነገሩ ስለገባት እርግቤ መልስም ሆነ አስተያየት አልሰጠችም። መቶ አለቃው የምታከብረው ባለውለታዋ ነው። ክፍሌ ደግሞ የምትወደው ፍቅረኛዋ ነው እና ሁለቱ ይህን ተረድተው ቢቀራረቡና ቢዋደዱላት ደስ ይላታል። አሁን ግን ሁለቱም ዓይኖች ውስጥ የምታየው ስሜት ጤነኛ አልመሰላትም፣ አላማራትም። ወደ የቤታችን እንሂድና እረፍት እናድርግ በማለት ለጊዜው ተሰነባበቱ። የእርግቤ ማናዘዝ ችሎታና የወንጀሉ ሁኔታ እያስገረመው መኪና ውስጥ ሆኖ ከራሱ ጋር እያወራ ጭንቅላቱን በተመስጦ ይነቀንቅ ነበር። የአቶ ከበደ ኑዛዜ በአእምሮ ውስጥ እንደ ፊልም ተቀርጾ ይመላለስበታል። አይናለም እሸቴ በማታውቀው ነገር መታማቷና መንገላታቷ አሳዝኖታል። ዘካርያስን ያህል ሐቀኛና ቅዱስ ሰው ላይ የተፈጸመው ጭካኔ የተሞላበት ወንጀል አንገብግቦታል። መጀመሪያ ደላላውን ለመያዝ ወደ መስሪያ ቤቱ ሄደ። መቶ አለቃው ከመኪናው አልወረደም። ሁለቱ ፖሊሶች በተሰጣቸው ጥቆማ መሰረት ቢሮው ድረስ ገብተው ደላላውን ይዘውት ወጡ። የተጨራመተ ጣሳ የሚመስለው ፊቱ በድንጋጤ ከሰል መስሏል።